ጥቅስ ቤዝድ ያላደረጉ ነገሮች ትንሽ ያስቸግራሉ። ዓለም ሳይፈጠር ዘመን ሳይቆጠር አብን ሃሎና መስሎ አካል ዘም አካል ባህሪ ዘም ባህሪ ተወለደ ብላችሁ ታምናላችሁ። በ381 የነበረውም የቆስጠንጥንያ ጉባኤም እንደዛ ነው ያደረገው። አምላክ አምላክን ዓለም ሳይፈጠር ኢተርናል ጄኔሬሽን ወይም ደግሞ ልደት ዘያልቅ ዘላለማዊ ውልደት የሚባል ነገር ትምህርት አለ አውቃለሁ። ያው እንደዛ ብለሽ ብታወሪኝ ምናልባት ዝም ብሎ ሴንስ ሊያደርገኝ አምላክ አምላክን አስገኘ ሰው ሰውን እንደሚያስገኝ ብዬ ሰውና ለምሳሌ እኔ አባቴ አለ አባቴ እኔን ሲያስገኘኝ ከአባቴ ስገኝ እኔ ምንድነው የሚሆነው? እኔና አባቴ ሁለት ሰዎች ነው የምንሆነው። አምላክ አምላክን አስገኘ የሚለው የኒቃያ ጉባኤ ቁርአን በጣም ይቃወመዋል። የቁርአን የወረደበትም አንደኛው እነዛ ልጅ ወልዷል ያሉትን ሊያስጠነቅቅ ነው ይላል ሱረቱ ካፍ ምዕራፍ 18 ቁጥር 4 ላይ። ስለዚህ አሁን ምንድነው ባይብል ላይ በነበረው በዛን ጊዜ በነበረው ነገር አናሎጂካል ተርም ነው ወይ ልጅ የሚለው ወይ ኦንቶሎጂካል ተርም ነው የሚለው ለመያዝ ሁለተኛ ነገሥት ምዕራፍ 7 ቁጥር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከሆድ ወይም ደግሞ ከሆድ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪ ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። እርሱ ደግሞ ልጅ ይሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም፣ ፍጡርና ፈጣሪ ናቸው። አባትና ልጅ የተባሉት አንተ ልጅን እኔ ዛሬ ወለድኩ አለ አይደል? ወለድኩ ማለት ምን ማለት ነው? ትርጉሙ ንገረኝ እስቲ። ወለድኩ ማለት ያው ወለድኩ ማለት አም ዘ ሶርስ ነው። እኔ ቴዎሎጂካሊ ነው አንደርስታንድ አም ዘ ሶርስ አድርገኝና መዝሙረ ዳዊት which we understand ማለት ነው። ኦኬ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው ቴዎሎጂካሊ? ቴዎሎጂካሊ ለምን እሱን መልሰዋለሁ? ተራራ እኮ ነው ሳይወለዱ ይላል። አይ ተራራ ግን ምድራዊ ነገር ነው አይደል? አይ ምንም ይሁን ግን ሳይወለዱ ይላል እኮ። ማንም ይወልዳቸው ምድር አይ ዶንት ኖ ማለት አይ ዶንት ኖ how to አይ መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚህ አይ የተወለደ እንጂ ያልተፈጠረ የምንለው እኮ ለዛ ነው አይደል? እኮ መወለድ ማለትና መፈጠር ምንድነው ልዩነቱ ብለን ስንል ፈጣሪ ጾታ የለውም፣ ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መመስራቱን ሊያማመልከት ነው። በራሱ ህይወት እንዳለው ለወልድም በራሱ ህይወት እንድኖረው ሰጥቷልና አለ። ከዛ ደግሞ ወልድ ደግሞ እኔ የዘላለም ህይወት ነኝ ይላል አይደል? ምልህ የዘላለም ህይወት ደግሞ እንደተሰጠውም ይናገራል። እሱ አይደለም ነጥቡ። ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው በባይብል ኬጅ። አይ እንደዛ ከሆነ ፈጠርኩ ይል ነበር አለ። ምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሰራዊት ሳይፈጠሩ ለምን አላለው? ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለመኖር ወደ መኖር እየመጡ ስላልሆነ ነው እየወተወለዱ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠውም? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶችን እየሰነጠቅናቸው ስለሆነ ነው። ትርጉም አላቸው ነው የምልሽ እኮ ማራይ ሳይሆኑ ፍካራዊ ተወልደው ነው ካለመኖር ሳይሆን የመጡት ከነበረው ነገር ተወልደው። ተራሮች ሳይወለዱ ሲባል ሳይፈጠሩ ማለት አይደል እንዴ ተብሎ ተተረጎሙ በእናንተ? እኔ እንጃ ማለት አሁን እንዳልኩ ነው። ኮሜንታሪውን አላነበብኩም። ችግር የለውም። ኢየሱስ መፈጠሩን ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ጥቅስ ላሳይሽ። ኢየሱስ ምን ፈጠረኝ የለበሰውን ስጋ ብለን ስለምናምን ፈጠረኝ ቢል ብዙ ላያስደንቀኝ ይችላል ብዬ ነው የማስበው። እውነት ለመናገር እንዴ ሰማይና ምድር የፈጠረው አምላክ ፈጠረኝ ካለስ? እኮ ታዲያ ማለት ያው የኢየሱስ ክርስቶስ ስጋ የተፈጠረ አይደለም እንዴ ማለት? ስለዚህ ኢየሱስ ፍጡር ነው አይደለም እንዴ? ፈጠረኝ ካለ ፍጡር አይደለም? አሁንም የቃላት እንትን ስጋውን ፈጥሮ ተዋህዶ ነው የምንለው። ራሱ የፈጠረው ስጋ ነው ማለት ፈጣሪ ካለ ኢየሱስ ፈጣሪ ምንም ወልድ እንደሚፈጥር ነው አይደለም? ምን መጽሐፍ ኢየሱስ አብን ፈጣሪ ያለበት ጥቅስ ብሰጥሽስ? እኮ ስቲል ላይክ እንዴት ልበልህ ወልድም ፈጣሪ ነው። ላይክ እኛ እኮ ከሰማይ ሳይጎል በምድር ተገኘ ነው የምንለው አይደል? ስለዚህ ፈጣሪነት አብ he's the source አብ is the source። ስለዚህ ፈጥሮታል እኮ ነው ፍጡር ነው ማለት ነው። ኢየሱስ ክርስቶስ ነው የሚፈጠረው አይደል? ማን ተፈጠረ አልኩኝ እኔ? ጥንዚዛ ተፈጠረ አላልኩኝ። ስለ ኢየሱስ ክርስቶስ ነው እስካሁን የምናወራው። በኢየሱስ ክርስቶስ ነው የሚፈጠረው ማለት የኢየሱስ ክርስቶስ ስጋ በኢየሱስ ክርስቶስ ነው የሚፈጠረው ነው የምልህ። እንዴ ኢየሱስ ክርስቶስና ስጋው ይለያያል እንዴ? ኢየሱስ ክርስቶስ ስጋው እኮ የድንግል ማርያም ማህፀን ውስጥ ኬሚካል ሪአክሽን እና ሜካኒካል ፈንክሽን አድርጎ ነው ሜካኒካል ፈንክሽን እና ኬሚካል ሪአክሽን አድርጎ ፕሮሰስ አድርጎ ተጸንሶ የተወለደው ነገር ፍጡር ነው አይደል እንዴ?
አይ ሶሪ ማለት ያው ኦብቪየስሊ እንደዚህ አይነት ቃላቶችን መጠቀም አልችልም፣ ግን ኢየሱስ ክርስቶስ ራሱ የራሱን ስጋ ፈጥሮ ነው የለበሰው። ሰው የቱ ጋር ነው ፈጥሮ የለበሰው የሚለው? የቱ ጋር ነው? እኔ አብ እንደፈጠረለት ነው ማለት ነው ፈጠረ ነው የሚለው አይደል እኮ። አይ የቱ ጋር ነው ስጋውን የራሱን ስጋ ድንግል ማርያም ማህፀን ውስጥ የነበረውን ስጋ ፈጠረ የሚል ነገር? በምን ይፈጠራል? ስለዚህ ኢየሱስ ራሱ ፈጥሯል። ቴክኒክሊ ያ ራሱን ፈጥሯል። ኢየሱስ ራሱን ፈጥሯል። ያ ፕሪ-ኢንካርኔት ኢየሱስ ክርስቶስ አፍተር ኢንካርኔት የሆነውን ኢየሱስ ክርስቶስ ፈጠረው። ታዲያ ማን ይፈጥራል? ያኝ እኮ ፈጣሪና ፍጡር አሉ ማለት ነው። ኢየሱስ አንደኛው ኢየሱስ፣ ሌላኛው ፕሪ-ኢንካርኔት የነበረው ኢየሱስ ፖስት ኢንካርኔት የነበረውን ፈጠረው አይደል? ቴክኒክሊ ያ ወይኔ ወልድ ነው። ታዲያ ምን ሌላ ምን አለ? ይመችሽ። እሺ ችግር የለውም። በጣም ሀሳብሽን እናከብራለን። ሌላ ጊዜ እንገናኛለን። እኔም ልውጣ። በጣም ተመችቶኛል። አንደኛ ቴዎሎጂካል ተርም ነው የምትጠቀሚው። ሌላ ጊዜ ስትመጪ በደንብ ትሪኒቲ ኮንሴፕትን ይዘሽ አጥንተሽ ምናምን ነገር ትመተሽ እንደምናወራ ተስፋ አለኝ። ሀሳቤን ስላከበርሽ፣ ሀሳብሽን ስላከበርኩኝ፣ ጥሩ ጊዜ ስለነበረን፣ ምንም አይነት የቃላት ፐርሰናል የሆኑ አታኮች ሳይኖሩ ሀሳብ ስለተቀያየረን በጣም አመሰግናለሁ። እሺ በትሪኒቲ ብታምኝም ኢየሱስ ጌታ ነው ብትለሽ ብትይኝም ኢየሱስ አዳኝ ነው ብለሽ ብትይኝም እዚህ ቤት የወንጌል እጥረት በጣም አለ። ችግር አለ። ችግር የለም። ሰብካለሁ መጥቼ ስበኪ 20 ደቂቃ ምናምን እንፈቅድልሻለን። አብዱልከሪም ምንድን ነው አላማና ኢላማ? ያው ቤት እየከፈተ ኑና ስበኩ እያለ ነው እንትን የሚለው። የወንጌል እጥረት በጣም አለ እዚህ። እኛ ጋር ፕሮቴስታንት አይመጣም፣ ኦርቶዶክስ አይመጣም፣ አይሰብኩንም። በእኔ ጣሉት። ችግር የለም። እንትን ግን ቁርአን ላይ የተወሰኑ ጥያቄዎች ነበሩኝ። አሁን አንተ ባትኖር ችግር የለም። አይ ቲንክ ሌላ ሰው ይቀጣሉ። ሌሎች ወንድሞችም ስላሉ ከእነሱ ጋር በቁርአን ላይ ተቀጣያለሽ። ከኔ ጋር ብትኖሪ ጥሩ ነው። እኔ ጋር ብርድም አለ። ሌላ ደግሞ ምንድነው በጣም ቆየው ረጅም አወራው። እናመሰግናለን። ያጀማ መልካም ጊዜ ይሁንላችሁ። አብዱዬ አመሰግናለሁ። ጀዛከላ አላህ ይቀበል። ማሂር አላህ ይቀበል። አቡኪ ቢላሎ ሁላችሁ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ግን ብሬኒ መጨረሻ ላይ የተናገረችው ነገር ምንድነው ግራ ገባኝ። በዚህ ፖይንት ላይ ማርባት ድምጼ ሰማላ አልተቋረጠማ እንደቀድሙ ድምጼ? አዎ ትሰማለህ አብዱ? እሺ ቀጥል። በጣም የገረመኝ ፖይንት ነው። ከዚህ በፊት ኡስታዝ አንስቶት እያወራን ነበር እዚህ ሀሳብ ላይና አይ ቲንክ ስላልተመቸው ነው እንጂ ያልቀጠለው ዚያር በጣም አደገኛ ጥያቄዎች የሚያስከስት ነገር ነው የተናገርሽ የነበረው። እኔ የምለው አንዱን ልጠይቅሽና ወደ አንቺ አንቺ ጥያቄ ትያለሽ። ያው እኔ ምንም ሪፍሌክት አላደርግም። ኢየሱስ ክርስቶስ ይሄ አይ አንድ ግን ዲስክሌመር ማለት አይደለም። አይ ኖ እኔ ያው ምልህ መጽሐፍ ቅዱስንም የእኛንም ቴዎሎጂ እናንተንም ቴዎሎጂ አንደርስታንድ በጭንቅላቴ ነው አንደርስታንድ ለማድረግ መሞክረውና እኔ የተናገርኩት ነገር ቤተክርስቲያንን ሪፕሬዘንት ማያደርግ ነገር ሊሆን ይችላል። ላይክ አምናት ሄር የሆነ ገባ አባባሌ ላይክ የራሴን አንደርስታንዲንግ ሊሆን ይችላል ማውራው እና ቤተክርስቲያን እንደዚህ ነው የምታስበው ብላችሁ እንዳታስበው በእግዚአብሔር ማንም ሰው ማለት ነው። የራሴን ይሄ ብሳሳትም እንትን ብልም የራሴ አንደርስታንዲንግ እንጂ ቤተክርስቲያን እንደዚህ አስተምራኝ ነው ብዬ ልል አይደለም። ተሳሳቺ ከቤተክርስቲያን አስተምህሮ በጣም ያፈነገጠ ነገር ብታቀርቢ ኡስታዝ በራሱ ያስቆምሻል። እኛም ብንሆን ስታወሪ እኛም ቢሆን ያው ነገሩ ነው ማለት አሁን ሄጄ ኮሜንታሪዎች አንብቤ ቆይ እንደዚህ ነው ቤተክርስቲያን እንደዚህ ነው ይሄን ነገር የምትፈታው ምናምን እያልኩኝ አይደለም እየመለስኩ ያለሁት። የገባኝን ነገር በአንደርስታንድ ባደረግኩበት መልኩ ብቻ ነው እየተናገርኩ ያለሁት። ሚስ አንደርስታንድ እንዳይደረግ ነው ነገሩ። እሺ ነገር የለውም። አይ በቃ አንቺ ብትጠይቅ ይሻላል እንጂ ያው ነው እንትን ትንሽ ግን ምንድን ነበር አይ አሁን እሺ አሁን ፍራክሽን ኦፍ ሰከንድ ነው ጥያቄው የማቀርበው። ፍራክሽን ኦፍ ሰከንድ ምንድነው? ምንድነው ኢየሱስ ክርስቶስ ራሱን በፈጠረበት ቅጽበት ማለት ነው። ኢየሱስ ክርስቶስ ስጋውን በፈጠረበት ቅጽበት ደም አስተውይ ጥያቄውን። ኢየሱስ ክርስቶስ ስጋውን ራሱ ፈጥሮ ራሱ ተዋሃደ ይላል። ትክክል። አንቺ ከዛ ታስቢያለሽ። ሃይማኖት አበው ላይ ያለ ያስቀምጣል። ኦኬ አዎ ሃይማኖት አበው ላይ ይሄንን ያስቀምጣል። እሺ ኢየሱስ ክርስቶስ ያንን ፍጡር የሆነን ስጋ በፈጠረበት ቅጽበት ፍጡር የሆነው ስጋ ልክ ኡስታዝ እንዳለው መካኒካልና ኬሚካል ሪአክሽን ማህፀን ውስጥ አከናውኗል አይደለ? እሺ ቀጥል። ማለት መጠሪያ ስሙ ምንድን ነበር? ያ ስጋ ራሱ መጠሪያ ስሙ ምንድን ነበር? ያ ስጋ ኢየሱስ ክርስቶስ ነው። አንደኛ ሉቃስ ወንጌል ምዕራፍ 1 ቁጥር 42 ላይ ብትሄጂ ኦር ከ32 ጀምሮ አጠቃላይ አውዱን ስትመለከችው መልአኩ ገብርኤል ከእግዚአብሔር ዘንድ መጥቶ ሕፃንን ሊያበስር ወደ ማርያም መጥቷል አይደለ? ከእግዚአብሔር ዘንድ ነው የመጣው ይላል እንትኑ ማለት ነው። ያ ጽንስ ጥያቄው ምንድን ነው? በደንብ አስተውያው ነው። ያን ጽንስ ኢየሱስ ክርስቶስ
በፈጠረበት ቅጽበት አልተዋሃደውም። ተዋህዷል እንዳትኝ። ኢየሱስ ክርስቶስ በፈጠረበት ቅጽበት የዛ ጽንስ መጠሪያ ስሙ ምንድን ነበረ? አልተዋህደውም። እስቲ ይለምናል ሰው ናው እኛ በእግዚአብሔር ገና እየፈጠረው ነው ጋቨርን በፈጠረበት ሰዓት ማለት እኮ መቼስ በአንድ ሰዓት እየፈጠረም እየተዋሃደም ነበረ ነው። አይችልም ማለት አልችልም ማለት እሺ፣ አልተቀዳደመም መፈጠሩና መዋሃዱ ብዬ አላስብም። እኔ እንዳልኩ ነው በጭንቅላቴ ነው መልሰው፣ ግን አልተቀዳደሙ ብዬ ነው የማስበው። ሲጀምር ምልህ የኢየሱስ ክርስቶስን የፈጠረውን ስጋ ነው የተዋሃደው፣ ከተዋሃደ በኋላ ነው የፈጠረው። እሺ ጥያቄ እንደዚህ ላስታክ እንትን ልበልህ እንጂ ነው እንትን ያው እኛ የምናስበው በእንትን አይደለም አይደለ? ላይክ እንደ አዳም ስጋ ጭቃ ምናምን አበጀ ብለን አናስብም። ኢየሱስ ክርስቶስ መፍጠር የሚለውን ነገር ፕሮሰስ ለምን ታደርገዋለህ ብዬ ነው። እግዚአብሔር አምላክ በዊሉም ይፈጥራል አይደለ? በዊሉም መፍጠር ይችላል። ኢትስ ናት I don't know like, why is it so difficult to believe instant ችግር የለውም። አዎ እዛ ጋር አይደለም ፕሮሰስ ነው መፈጠር የሚለው ነገር እዛ ጋር እንደዛ ብለን እናስበዋለን። ማለት ለዛ ነው የተረገዘው ወይስ የተረገዘው ውደት አይደለም። ቅጽበታዊ ነው ምልህ እንትኑ ነው ያለ። አሁን ተዋህዶ ቅጽበታዊ ነው ብለን ብናስብ ችግር የለውም። እኔ ተዋህዶ ጋር አይደለም ጥያቄ። የተዋሃደውን ስጋ ነው የፈጠረው ወይስ ከፈጠረ በኋላ ነው የተዋሃደው? ለምን እናሽቀዳደማቸዋለን ነው ጥያቄ እኮ። አልገባህም? አይ ሃይማኖተ አበው ላይ አሁን አንቺ እንደጠቀሽው እሱ የፈጠረውን ስጋ ተዋሃደ ነው የሚለው ጥቅሱ። አንቺ መጀመሪያ ያልሽው እሱ ነበረ። በኋላ ግን ጥያቄውን ሳመጣው ነው ግን why are we ያው obviously ሁለቱን ቃላቶች somehow መጠቀም አለብን አይደል? መዋሃዱንም መፍጠሩንም። ስለዚህ እንዴት ብለህ በዊል ነው የፈጠረው ሳይኖር እንዴት ይዋሃደዋል? ሳይኖር እንዴት ይዋሃደዋል? ፈጥሮ ነው አይደል የተዋሃደው? የሆነ ነገር ሳይፈጠር እንዴት ትዋሃጂዋለሽ? እንዴት እኔ አሁን ነው ሰላምላክ ሆናል። አምላክ ለመዋሃድ እንትን ማድረግ ያለብን ይያላስነ ኤግዚስት አይደለም። ኤግዚስት እኮ እግዚአብሔር ዊል ነው የምናስበው እኮ። ይሄ እግዚአብሔር ዊል ነው እንጂ እግዚአብሔር ቆይ አንድ ጊዜ እዚህ ጋር ልፍጠርና እንዴ ልዋሃደው እያለ እያስመሰልን ያለንበት ሁኔታ ነው የሚገኘው። ኦኬ የሆነ ነገር ሳይፈጠር ነበረ ማለት ነው አይደል? እንደዚህ ያልሽው ፍጡር የሆነ ነገር ፍጡር እኛ ያው እንደምታውቀው ነው እግዚአብሔር አምላክ ይወልስ ወደናስ ብለን ነው የምናስበው አይደል? እንዴት ታዳምጪኝ? ለምሳሌ ስጋ ፍጡር ነው አይደል? ምክንያቱም ከዚህም ሰው ዘር ነው የሚለው ከዚህም ሰው ዘር እግዚአብሔር እንደተስፋ ቃሉ ሲል ከዚህ ሰው ዘር የተባለው ዳዊት ነው፣ ከዳዊት ዘር ነው። ስለዚህ እዚህ ጋር ከጊዜ በኋላ የሚመጣ ነገር ነው ያ ነገር ማለት ነው። ስለዚህ ከጊዜ በኋላ ያለ ነገር ነው። ስለዚህ ፍጡር ነው ያ ነገር። ስለዚህ ይሄ ከዳዊት ዘር የሆነው ፍጡር ነገር፣ ስለዚህ ይሄ ፍጡር ነገር ቀድሞ የነበረ ነገር አይደለም፣ የነበረ ነገር ነው። ኤግዚስት ያደርጋል ከዚህ በፊት ስጋው አያደርግም። ኦብቪየስሊ ታይም ጊዜ ተቆጠረለት የምንለው ለዛ ነው አይደል? በቃ ስለዚህ ያንን ስጋ የፈጠረው ከዳዊት በኋላ ነው አይደል? ምክንያቱም ከዚህም ሰው ዘር ስለሚል ስለዚህ ፈጥሮ ነው የሚዋሃደው አይደል? ሳይፈጥር እንዴት ነው ይወድ? ከዳዊት በኋላ እኮ ነው ኦልሬዲ ያ ስጋ ራሱ የሚመጣው። አብዱ ተጠይቅ በቃ እንደዛ ይመስላል ማለት አም ሴይንግ ስቲል ያፈያለው በዊል ነው የሚፈጠረው ነው ማለት የኢየሱስ ክርስቶስ ነው በእግዚአብሔር በዲቫይን ዊል የተፈጠረ ነገር ነው። ሶ ያንን ነገር ማስቀዳደም የለብንም ነው ማለት። ሲቀጥል ኢየሱስ አይደለም አክቹአሊ የፈጠረው እናት ኢየሱስ ወዴት ነው የሚፈጥረው? ምክንያቱም ዕብራውያን ምዕራፍ 10 ቁጥር 5 ላይ ታይቷል። ስጋን አዘጋጀህልኝ ያለ ኢየሱስ ይናገራል። ወደ ዓለም ሲገባ መስዋዕትና አበባን አልወደድክም፣ ስጋን ግን አዘጋጀህልኝ ይላል። ኢየሱስ አምላክ ስጋውን እንዳዘጋጀለት ነው የተናገረው። እኔ ራሴ ያዘጋጀውን ይላል ማዘጋጀህልኝ ያለ ይናገራል። ያው ሁላችንም በኢየሱስ ተፈጠርን ይላል። ሶ ውርስቲል በየእንትኖቹ ላይ እንትን አናንበው ማለት ኤክሌዚያስቲክሊ ነው የምናንበው፣ እንደ ቤተክርስቲያን ነው የምናንበው። ሶ እኮ እንደ ቤተክርስቲያን የዕብራውያን መጽሐፍ ከቤተክርስቲያን የእንትን መጽሐፍ ነው አይደል? እንደ ቤተክርስቲያን ነው ስለ ሙሉ መጽሐፍ ቅዱስን እንደ ሙሉ መጽሐፍ ቅዱስ ነው የምናነበው። ከኦሪት ዘፍጥረት እስከ ራዕይ ድረስ እርስ በርስ እየተዋሃደ ነው የምናነበው። የኢየሱስን ስጋ ራሱ ያዘጋጀበትን እስቲ ታሳየናለሽ? አሁን ይሄ አብ እንዳዘጋጀ ይሄው አብን ያዘጋጀለት እንጂ ኢየሱስ ራሱ አዘጋጀ የሚለው ነገር ጭራሽ ለመጽሐፍ ቅዱስ የራቀ
የራቀ ትምህርት ነው፣ የውጭ ትምህርት ነው እንጂ የመጽሐፉ ትምህርት አይደለም። ያው ኢየሱስ ራሱ አዘጋጀህልኝ ብሎ እንደሚናገር ማየት ትችላለሽ። አዘጋጀህልኝ አይ ኢየሱስ ራሱ አዘጋጀ ያለ ተባይበት ካለ አስተውሽኝ፣ ሀሳቡን ካስተውሽኝ ጥቅሱን አስተውሰዋል። ሀሳብ ካለ ራሱ ኢየሱስ ከዛ በኋላ ሁሉም ደግሞ በእሱ ተፈጠረ ይላል አይደል? ይላል የት ጋር በፈጣሪ የት ጋር ነው ሁሉ ነገር ተፈጠረ ነው የምንለው። ኤፌሶን 4 ላይ መሰለኝ። ያው እኔ መጽሐፍ ቅዱስን ለራሴ ስለሆነ ስለ አዲስ ፍጥረት ስለሚያወራው ነው ኤፌሶን ምናምን የሚያወሩት ስለ አዲስ ፍጥረት ስለመታደስ ነው የሚያወራው። ስለ መጀመሪያው ፍጥረት እያወራ አይደለም። ሁሉ በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር ሁሉ አልፏል ብሎ ጳውሎስ የሚናገረው ስለመታደስ ነው የሚያወራው እንጂ ስለ ፍጥረቱ ድጋሚ ጠፍቶ እየተሰራ ነው እያለ አይደለም። ከዚህ ቀደም ከአምላክ የራቃችሁ ነበራችሁ፣ አሁን ታድሳችኋል እያለ እንጂ ሌላ አይደለም። አዲስ ፍጥረት በክርስቶስ አዲስ ፍጥረት መሆን እንትን ይጠቅማል እንጂ መገረዝ አይጠቅምም እያለ ሲናገር እስከ ሕግ ወተን አሁን በኢየሱስ ጋር እንትን ማለት ነው ብሎ እየተናገረ እንጂ ኢየሱስ ይሄን ፈጥሯል እያለ አይደለም። ማን በክርስቶስ አዲስ ፍጥረት ነው ሲል ኢየሱስ ፈጥሯቸዋል እያለ አይደለም፣ መታደስን እያመለከተ ነው። ተንጂ ጳውሎስ ላይ ቢሰማሽ ዮሐንስ አንዳንድ የሚያወራው እሱን አይደለም። ይቅርታ ዮሐንስ አንዳንድ ሁሉ ነገር was made through him በሱ ነው የተሰራው ሁሉ ነገር በኢየሱስ በወርድ በጂሰስ አይደለም የሚለው በጂሰስ አይደለም። ቃል ስጋ ሆነ ብሎ ሲናገር እሱ ክሳች ብሎ እየተናገረ ስለ ቃል ነው ዲስክራይብ እያደረገ የመጣው። ስለዚህ ኢየሱስ በቃል እንደተሰራ ነው የሚያሳየው። አይ ቃል ከላይ የነበረው ቃል እግዚአብሔር ነው የተባለው ማን ነው? አዎ ያ ቃል እግዚአብሔር ነው የተባለው። ቆይ ከላይ እንጀምር። ገንጥልሽ አሁን ከላይ ጫፍ ወደ ታች እንዲኮደቅሽ አስቸጋሪ ነው የሚሆነው። ከላይ ሲጀምር ስለ እግዚአብሔር እሺ ቀጥል። መጀመሪያ ስለ እግዚአብሔር ባህሪ አይደል? በመጀመሪያ ቃል ነበረ ይብሎ ይናገራል። መጀመሪያ ቃል ነበረ፣ ምን ነገር የአምላክ ባህሪ ሁሉ ያ ቃል በአምላክ ዘንድ ነበረ፣ ምክንያቱም ኃይልና ጥበብ በሱ ዘንድ ናቸው ምናምን። ከባህሪያቶች መካከል አንዱ ነው፣ አንዱ አምላክ ባህሪያት ናቸው፣ አትሪቢዩቶች ናቸው። ነው በእኛ በኢየሱስ ክርስቶስ እናስረዋለን። ግን እሺ ይቀጥል። በቃ መሰለሽ ለምን ትጀምሪያለሽ? ለዛ ከሆነ ቴዎሎጂውን ከቴክስቱ አታውጡም፣ ከመጽሐፉ ነው ማውጣት ያለባችሁ እንጂ ይሄን አሁን አእምሮአችሁ ላይ ያለን ቴዎሎጂ እዛ ላይ ማስገባትም አስቸጋሪ ነው። እሺ ይቀጥል። ጥበብ ቃልስ ምን ነበር ይላል እኮ ገና ሲጀምር እኮ እንደዛ ነው። ገና መጀመሪያ ያለብሽ ምንድነው? መጀመሪያ ላይ በመጀመሪያ ምንም ነገር ከመኖር በፊት ቃል ነበረ ብሎ ጀመረ። ያ ቃል በአምላክ ዘንድ ነበር አለ። በአምላክ ዘንድ ነበረ ሲል የሆነ ሰው አድርገሽ አትሳይ፣ የሆነ ነገር አድርገሽ አትሳይ። ለምሳሌ ኢዮብ ምዕራፍ 12 ቁጥር 16 ላይ ኃይልና ጥበብ በሱ ዘንድ ናቸው አለ። ምሳሌ ምዕራፍ 3 ቁጥር 19 ላይ እግዚአብሔር በጥበብ ምድርን መሰረተ በማስተዋል ዘንድ ናቸው። ኦብቪየስሊ ከሱ ዘንድ ናቸው ማለት አይ ዶንት ኖ ኮሜንታሪውን አላለም። ኧረ በፈጣሪ አይልም እንደዛ። ኧረ በፈጣሪ ኃይልና ጥበብ በሱ ዘንድ ናቸው ነው። ኃይል የአምላክ ባህሪው ነው። ማስተዋል ባህሪ ያለው ባህሪው ነው። እኛስ እነዚህ በጥቅም የሰው አትሪቢዩቶች ናቸው። የእግዚአብሔር ባህሪ ነው አይደል? መንፈስ ቅዱስ ምን ነገር ነው? የለም እሱ ሌላ ነው። ኃይል ነው የሚለው እዚህ ጋር ጥበብ ነው የሚለው። አምላክ ጥበበኛ ነው። ለምሳሌ የጥበብ መንፈስ በኢየሱስ አፍሶበታል አይደል? ከጥበብ እሺ ማለት አላውቅም እየተከተለ ያለውን ጥቅስ ግን እሺ ኢየሱስ ጥበብ ተሰጥቶታል። ፎር ኢንስተንስ እሱን ከፈለግሽ የአምላክ ጥበበኛ ነው። ከዛ ጥበብ ተሰጥቶታል። ኃይልም ጥበብም በሱ ዘንድ ናቸው ነው። ከነዛ ባህሪያት መካከል ነው እየተወራ ያለ። አምላክ ካሉት አትሪቢዩቶች መካከል እየተወራ እንጂ እዚህ ጋር ጭራሽ ስለ ኢየሱስ እየተወራ አይደለም። አሁን አተካኪ እዚህ ጋር ኢየሱስ ነው እንዲህ ይሄ በቃ ጀስት መጀመሪያ የተሰጣችሁ ነው። በዛ መሄድ የለብሽ። ቆላሲስ 1 ላይ 1:16 ላይ ቆላሲስ 1:15 ላይ 1:16 ያ መጀመሪያ ላይ ያው ከ15 ጀምሮ አንብቡ። እሱ ስለመታደስ ነው የሚያወራው እኮ እሱ ቆላሲስ ምዕራፍ 1 ቁጥር 15 ላይ እርሱ የማይታይ አምላክ ምሳሌ ነው የሚለው። ገና ሲጀምር ኢየሱስ አምላክ አይደለም ብሎ ነው የሚጀምረው እኮ። የማይታይ አምላክ ምሳሌ ነው። የማይታየው አምላክ ነው አይደለም የሚለው ኢየሱስ። አምላክ ምሳሌ ምንድን ነው? አዎ የአምላክ ምሳሌ ነው። ስለዚህ አምላክ ራሱ አይደለም። ለምሳሌ አብዱል ከሪም ምሳሌ ነው ከተባለ እኮ ስለዚህ አምላክ አይደለም ማለት ነው አይደል? የአምላክ ምሳሌ ምንድን ነው? አንተ ነው አምላክን መምሰል ማለት በጽድቅ መኖር ማለት ነው። አይ አይደለም። የአምላክ ምሳሌ ምንድን ነው? አንዴ ምን ሆነሻል? በጽድቅ መኖር ማለት ነው አልኩሽ እኮ። በጽድቅ መኖር ነው የአምላክ ምሳሌ ማለት ነው። ኢየሱስ አምላክን መሰለ ወይም ኢየሱስ መሰለ ምናምን ሲባል ሰው አምላክ አይደለም ማለት አይደለም። ኧረ ጭራሽ አይመሳሰሉም ከኢየሱስ ጋር። በኃይል በጥበብ ይለምነው የለ እንዴ አንድ አድነኝ ምናምን እያለ በመፍጠር በምናምን አይመሳሰሉም። አይ አሁን ለኔ ነው ኢየሱስ ክርስቶስ አምላኬ ነው ልክ
ኢየሱስ የጠቀሽው ጥቅስ ቆላስይስ 1:15 ግን አብሰይንግ አንድ በእንዲማ እንትን ማለት የለብሽም። እንትን የሆነ አጠራሩ ስጠራ ኦብቪየስሊ ኢት ባዘርስ ሚ ላይክ እኔ እኮ አይደለም ያልኩት እርሱ አለ እርሱ እሺ ቆይ አንዴ ያለሽ እርሱ አምላክ ነው ብሎ ነው የሚለው ወይስ እሱ የማይታይ አምላክ ምሳሌ ነው የሚለው? የማይታየው አምላክ ነው እኮ አይደለም ብለን አናስብም አይደል? የማይታየው አምላክ ነው እኮ አይደለም አይደል እንዴ? የማይታየው አምላክ ምሳሌ ነው። እኛም እንደዛ ነው እኮ። እሱ የማይታየው አምላክ ነው ብሎ እኮ አይነገርም አይደል? I'm just saying like it's that easy እኮ አንተ ነው ያይነን ባይነህ ካየህ ልጅህ ነው ኢየሱስ ከሱ አትውጪ። አንድ ጊዜ አንድ ኮንሰንትሬሽን ፎከስሽን እንደዛ አታድርጊ ወይ ገና ጥቅሱ ላይ ነው። I'm just saying ምሳሌ የሚለው ቃል አሁን ለኔ በጣም it represents በጣም የአምላክ exact representation is Jesus exact representation አይደለም እዚህ ጋር። እሺ I'm just saying ምሳሌ እሱ ነው። እሺ ግን የክብሩ ነጸብራቅ ነው። ቀጥልሽ ችግር የሌላ የአምላክ ምሳሌ የተባለ ሰው ባመጣልሽ አምላክ ይሆናል? አይ አንዴ እቺኛዋን አንብባት ይቀጥል እኮ ሌላ አሁን አንቺ ያልሽው ምንድነው? አሁን ሌላ አካል ባመጣልሽ አይ ቆይ እቺኛዋን ቀጥላትና ታመጣልኛለሽ ችግር የለም እኮ። አሁን ኢየሱስ ምሳሌ መባሉ እንደዛ ነው ብለሽ ከወሰድሽ ወንዶችን ባሳይሽ ወንድ አምላክ ምሳሌ ነው እንደዛ ቢሆን ታመልኪያለሽ። ከዛ ወንዶች ኢሜጅ እንደፈጠረ እናምናለን እኮ ምን ትከራል። ስለዚህ ምሳሌ የሚለው ማስረጃ አይሆንም ማለት ነው። እሺ ለጊዜው ነው የተጠቀምሽው። እሺ ወደ ሐሳባችን እንመለስ። ወንድም የአምላክ ምሳሌ ተብሏል። ባይዘው እሺ ጠቅላላ እውቀት ስለዚህ የአምላክ ምሳሌ ሲመባል አምላክ መሆኑን አያሳይም። ምሳሌ አሁን ነው ኡስታዙ ሄድም የሆነ ወንድ ነኝ ያለሽ ነው ያ ወንዶች የአምላክ ምሳሌ ተብለዋል። አሁን ምሳሌ ማለት ይሄ እንትን አምላክ ማለት አይደለም። ሲጀምር ይሄ ብቻውን ኢየሱስ ያ የማይታየው አምላክ እንዳልሆነ ያሳያል በግልጽ። ይሄ ብቻውን ገና ሲጀምር እንቀጥል። እሺ የሚታዩትና የማይታየው አምላክ አይደለም ብለን እንኳን ማለት አሁን እኔ ምን እንደሆነ ታውቃለህ እየገባኛለሁ። እኛ ማንለውን ነገር ይላሉ ብለህ እያሰባችሁ ነው ይመስለኛል። አላውቅም። እኔ አሁን ኢየሱስ ክርስቶስ የማይታየው አረ ወደ ጥቅስ እየወጣን ነው እንደዛ አላለም። እሺ እኮ ታዲያ እኛ የማይታየው አምላክ ኢየሱስ እንዳልሆነ ያሳያል ስትለኝ አሁን ያልኩኝ ምን ማለት በቃ ስለዚህ አይ ኢየሱስም ራሱ አምላክ ነው ማለት የማይታየው አምላክ ታዲያ ማን ነው? የማይታየው አምላክ የሚታይ ምሳሌ ኢየሱስ ክርስቶስ ነው እኮ። የማይታየው አምላክ ማለት አናየውም አይደል? የእግዚአብሔርን ኤሰንስ ኢየሱስ የማይታየው አምላክ ምሳሌ ከሆነ የማይታየው አምላክ ደግሞ ማን ነው? የማይታየው አምላክ በሚታይ የሚገለጽበት መልኩ ኢየሱስ ክርስቶስ ነው። እንደዛ ብለን እንትን ነው። ኢየሱስ እኮ የማይታየው አምላክ ምሳሌ ነው። የማይታየው አምላክ ማን ነው የማይታየው አምላክ? የእግዚአብሔር ኤሰንስ አናየውም። that's it so የዛኛው የማይታየው ኤሰንስ የሚገለጽበት ነው። ኢየሱስ ኧረ በፈጣሪ እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። ያየው ማይቻል ማንም አላየውም ያየው ማይቻለው ብሎ ያስቀምጣል። አንድ ጢሞቴዎስ ላይ ጳውሎስም ጳውሎስ ራሱ ማለት ነው እርሱ የማንን ሊቀርበው የማይችል ብርሃን ይኖራል የተባለው የዛ የአንዱ አምላክ የማይታየው አምላክ ኢየሱስ ምሳሌ ነው የተባለው እንጂ እሱ ራሱ አባትን መልክ ማንም ሰው አይቶት አያውቅም ነው ብለን የምናምነው እኛም። ስለዚህ የማይታየው አብ ነው አይደለ? ምክንያቱም ሐዋርያ ዮሐንስ ወንጌል 5:37 ላይ ድምፁ ከቶ አልሰማችሁትም መልኩንም አላያችሁትም አለ ኢየሱስ። አብን ድምፁንም መልኩንም አላያችሁትም አለ። መንፈስ ቅዱስ ማለት ስለዚህ የእሱ ነው። እዚህ ላይ የማይታየው አምላክ አብ ነው አይደል? ታች ላይ የሚያደርሱበት ማንነቱ የእግዚአብሔር ወልድ ምን ማለት አልገባኝም። የማይታየው አብ ነው። መጽሐፍ ቅዱስ አብ ነው አምላክ ነው። ሙሴም ጋር የተነጋገረው ወልድ ነው ብለን ነው የምናምነው። ከያዕቆብ ጋር የታገለው ወልድ ነው ብለን ነው የምናምነው። ማለት ምንም ነገር በወልድ በምድር ላይ ከተገለጠ ወልድ ነው ብለን ነው የምናምነው። አብም አሁን እኮ ይኸውልሽ ቅድም ምን አልሽ? የራስሽን ቴዎሎጂካል አንደርስታንዲንግ ነው ብለሽ ነበር ስትናገር የነበረው። አሁን ደግሞ እንደዛ ብለን ነው የምናምነው ስትይ ወደ የት እያስጠጋሽ ነው? ወደ ቤተክርስቲያን እያስጠጋሽ ነው። እንደዛ ብዬ ነው የማምነው ልበልሽ። ያው እንደዛ ብዬ ላይ በማንኛውም ሰዓት እግዚአብሔር ከተገለጠ በወልድ ነው የሚገለጠው ብዬ ነው የማምነው። አይ እንደዛ ያስተምረው የለም። መረጃ ስንሽ ለምሳሌ አሁን መረጃ ተጠንበቅ። አይ አሁን መረጃ የምትለውን አንዴ ቆላሲስን እኮ እየረሳኸው ሄድክ ማለት የጀመርንበት እሱ ጋር ነው። አንቺ ነሽ ታዲያ ቆላሲስ ጋር ነሽ። ቆላሲስ 1:15 ላይ እርሱ የማይታይ አምላክ ምሳሌ የሚታዩትና የማይታዩት ዙፋኖችም ቢሆኑ አለቅነትም ስልጣናትን በሰማይ ያሉ በምድር ሁሉ በእርሱና ለእርሱ ተፈጥረዋል። በማንና በማን? በእርሱና ለእርሱ ተፈጥረዋል ወይ? በማን? አቤት በኢየሱስና ለኢየሱስና በኢየሱስ ተፈጥረዋል። በኢየሱስና ለኢየሱስ ነው የተፈጠሩት። እሺ በቃ